ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ እያልኩኝ ጎጃም ነው መጥቻለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን ሀሳብ አስተያየታችሁን እንዳትረሱ። እኔ እዩላችሁ፣ እኔ በጣም ነው ያዘንኩት። እንደ ሀገርም እንደ ሕዝብም በጣም አፍሬያለሁ። አንድ ሰው የወንድሙ ሚስት ምን እንደሚያደርጋት እያስተማርክ ነው ያለው። የፍሬም ለሁለተኛ ለሶስተኛ ጊዜ ነው። ከዚህ ድርጅትክ ብትቆጠብ ይሻልሃል። ኢትዮጵያ ውስጥ ያልተደረገ ያልተሰራ ስራ እያስተላለፍክ ነው። ይሄ ደግሞ ለአንተ አደጋን ይዞብክ ነው የሚመጣው። ከጀርባ ሄርሜላ ጥንክር ብለሽ በርትተሽ ጀግነሽ እናውቃለን። ነፍሰ ጡር ነሽ፣ ሆድሽ እየገፋ ነው። በርትተሽ ጠንክረሽ ይሄንን ልጅ ለህግ የማታቀርቢ ከሆነ ሄርሚ እኛ ጋር ነው የምትጣሉ። አለበለዚያ አሳልፋችሁ ስጡለኛ፣ እናስቀጠቅጠዋለን። ገንዘባችንን አዋተን እንደፈለግን አድርገን እናስቀጠቅጠዋለን። አዲስ አበባ ላይ ማለት ነው። አርፎ ቢቀመጥ ይሻለዋል። እኛ ላሚ ቦራዎች አይደለም። በደህናው ጊዜ የሰራነው ገንዘብ የሰራነው በጥሩ ጊዜ ያጠራቅመዋለን። አርፎ ቢቀመጥ ይሻለዋል። ሄርሚ አርፎ ቢቀመጥ። ሌሎቹ ደግሞ ሁለት በር ነው፣ ለምን ዘላ አልወጣችም ትላላችሁ? ጋይስ እንዴት ብላ ነው ልጅ ዘላ የምትወጣው? እንዴት ነው ዘላ ልትወጣስ የምትችለው? ይቺ ምስኪን ልጅ እንዴት ነው ዘላ የምትወጣው? ተጨንቃለች፣ ተጠባለች። ይሄ ነገር በእኔና በእናንተ ቢሆንስ ብላችሁ ነው ማሰብ ያለባችሁ ስትፈርዱ። ልጅቷ እኮ ጨንቋታል እኮ ምንድን ነው ተጠይፋለች። አልጋ ላይ ይዛሃል ልትወጣ ነበረ። አስተያየትህ እንደዚህ ተስተካክለህ ምናምን እሷን አማለህ ብታስተኛት ሄድክ ተስተካክለህ ምናምን ነገር። እኔ መጀመሪያ እንደዚህ ብለህ ሳይህ ባለጌ የባሎቻችን ወንድሞች እንዴት ይዘውን እንደሚተኙ እንዴት አልጋ ላይ ይዘውን እንደሚወጡ እንዴት አድርገው እንደሚስሙን ገስተመርከለሁ። አብርሃም አንተ ለኔ ጀግንነትህ፣ አንተ ለኔ ወንድነትህ ይሄንን አፍንጫውን ብለህ ኮሽኮሾን ብለህ በአፍንጫው ንስር ዱብ ዱብ ሲለው የዛ ጊዜ ነው ለኔ ጀግንነትህ። አብርሃም ለሁለተኛ ጊዜ ነው ይቅርታ ብሏታል። በባለፈው አልጋ ላይ ቁጭ ብላችሁ ዘሎ ገባ እንደ ህፃን ልጅ። ህፃን ልጅ ራሱ እንደዚህ አያደርግም። ዘሎ ከቤት ገባ። ባለጌ በረሳ ያንኳኳ ባለጌ ጥፍራ። ልብስም አውልቃችሁ ቢሆን እንግዲህ ተዋርደን ነበረ እኛ ተከታዮች። ዛሬ ደግሞ በዚህ ልክ ወርዶ ተፈጥፍጦ ይች ልጅ እያስጨነቀ ቁጭ በል አለችው። ደነገጠች። አዎ ትክክል ናት። ቁጭ በል ማለቷም ጥፋተኛ አይደለም። ሲቀጥል በሁለተኛ ደረጃ ደግሞ ዘበኛው እንዴት ልታስገባው ቻልክ? ዘበኛው እንዴት ሊያስገባው ቻለ? ማንስ ላከው? የደመቁ በጎችና ደመቁ ናት የላከችው። ስለዚህ ይፍሬም ለህግ መቅረብ አለበት፣ በህግ መጠየቅ አለብክ። ሄርሜላ እየነከርኩሽ ነው ማሬ። ይሄንን እባብ እኮ በአንዴ አይሞትም። ተቀጥቅጦ 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 መቶ ታይቶ በዚህ ታየ በዛ ታየ ተብሎ ተቀጥቅጦ ከጊዜ በኋላ ነው የሚሞተው። ስለዚህ መቀጥቀጥ አለበት በደንብ ይፍሬም እንደ እባብ። ይሄ እንሻሽሊት በባለፈው ብሩኬ ዘንድ ሄዶ እጁን ሰብሮ መለሰው። ብሩኬ እጁን አነቀጨው። አሁንም እጁ መሰበር አለበት ወይ ራሱ። እነዚህ እኮ ሰዎች የደመቁ በጎች እኮ ጣታችሁ ገምታለ ቆርጣችሁ ጣሏችሁ ብለቱ ቆርጦ ይጥሏችኋል። ይሄ ጀግና ሊያስብለው አይችልም። ኤፍሬምን ቆሻሻ ስራ እያስተላለፈ ነው። ትውልድን የሚገድል ቪዲዮ እያስተላለፈ ነው። ወጣቶች፣ ሸባቦች፣ ልጆች፣ እህቶች፣ ወንድሞች ትዳርን እንዲፈሩ የያዘውም እንዲፈታ ትዳር እንዲተው እያደረገ ነው። ይሄ ልጅ እየሰራ ያለው ትዳርን ሰው እንዲፈራ፣ እህቶች ትዳር ይዘው እንዳይወልዱ፣ ወንድሙ ደግሞ የባሎቻችን ወንድሞች ደግሞ እኛ እንዴት አድርገው መጥተው ሰላም እንደሚሉ ነውር ነው እንዴ! ነውር ነው። በክርስቲያኖችም አይፈቀድም። ኦርቶዶክስ እምነትም ይሄንን አይፈቅድም። ገባችሁ? አይፈቅዱም። ሙስሊሞችም ሐራም ነው፣ አይፈቀድም። በሙስሊሞችም ከባለ ውጭ ወደ ውጭ እጃን እንኳን ሰላም ማለት አይጠበቅባትም። ይብን የባሎቿን ወንድሞች ራሱ ሰላም ማለት አይጠበቅባትም። ትንሽ ጩጬ ካልሆነ የባሎቿን ወንድሞች ሰላም አለይኩም በቂ ነው። ኦርቶዶክሶችም እንደዚህ በእምነታቸው አይደራደሩ፣ በማተባቸው አይደራደሩ። አክራሪ ናቸው፣ በጣም ጠባቆች ናቸው
እግዚአብሔርን ካለ አንድ ጊዜ ሆነ በቃ ሙስሊምም ወላሂ ካለ አበቃ። ውሸት ከሆነ 3 ቀን ይጾማል። ኤፍሬም ግን ለህግ መቅረብ አለብክ። እንዴት ኢትዮጵያ ላይ ህግ የለም እንዴ? በህግ አስቆፍድደሽ ሄርሜላ ይሄንን ልጅ ልክ ማስገባት አለብሽ። ልክ ማስገባት አለብሽ። ከጎንሽ ነን፣ በርቺ፣ አብሽሪ፣ ከጎንሽ ነን። አንቺን ለማንኮላሸት፣ ስምሽን ለማስጠቆር፣ ለማበላሸት እንደ ኮራሞተ እንደተጀነነ ተብለሽ መቀመጥ አለብሽ። ኮርተሽ ነው የመጣሽው። አሁንም መኩራት አለብሽ። ከአላህ በታች ኩራት ላላህ ለሰው ላይ ኩራት ሐራም ነው። የሚኮሩ ሰዎችን የጀነቱን በር ያሳያቸውም አላህ ሱብሃነሁ ወተዓላ። ላኪን ግን ኩራት ለአላህ ነው እንጂ ለልጆች ለፍጥሮች አይደለም። ግን ደግሞ አንቺ ራስሽን ማስከበር አለብሽ። ራስሽን ማስከበር አለብሽ። የምታስከብሪው ደግሞ አንቺ ነሽ። ይሄንን ግን አንቺ ግን ክብር ያለሽ ሰው ሆነሽ ነው እንጂ በመጠጭበት ብርጭቆ ግንባሩ ላይ መከስከስ ነበረብሽ። ዛሬ ግን አቅምሽ አይፈቅድም። አውቃለሁ። ለሰው ጥሩ ሰው ነሽ፣ ለሰው ጥሩ ልጅ ነሽ። አቅምሽ አይፈቅድም አውቃለሁ። ግን ደግሞ በዚህ ልክ ወርዶ ተፈጥፍጦ ይሄ ግንጭላም ይሄ ተንኮላሽ አንቺን ለማበላሸት እንደዚህ አንቺን ስምሽን ለማስጠቆር ህዝብ እንዲጠላሽ ማስደረግ የደመቁን ዕጣ ፈንታ ለአንቺ እሰጣለሁ ማለት ተገቢ አይደለም። አዎ ሼር አድርጉልኝ፣ በደንብ ሼር አድርጉልኝ፣ መንሽን አድርጉልኝ። ለህግ መቅረብ አለበት ይሄ ተንኮላሽ፣ ይሄ የተበላሸ ብልሹ አብርሃም። አፍንጫውን ሰብረክ ይሄን ያበጠ ጉንጭ መፈጥፈጥ አለብክ። ይሄንን የተርመጠመጠ ለምን አትሄድም አንተ? ቅንጥህን አስብለን ወደ ጉታጀራ ትመለሳለህ። አዲስ አበባ ቅንጥህን አስብለንክ ወደ ጉታጀራ ወደድክም ጠላህም ወደ ጉታጀራ ትመልሳታለህ። ምንድን ነው? ምን አይነት ቪዲዮ ነው የምታስተላልፈው? የቆሸሸ ማንነት የቆሸሸ ቪዲዮ ነው የምታስተላልፈው። የሞተ ከሞቱት በላይ ካሉት በታች ነው የምታስተላልፈው ቪዲዮ። ለሁለተኛ ጊዜ በባለፈው ይቅርታ ብለሃል። ይህንን የምታደርገው አንተና ደመቁ ናችሁ። እመነኝ አልኩ። ከጊዜ በኋላ ምን እንደሚጠብቃችሁ እንደዚህ አታድርጉ። ትውልድን አታበላሹ። ትውልድን አታንኮላሹ። አትግማሙ። ደመቁም የምትሰራው ስራ ጥሩ አይደለም። አንተም የምትሰራው ስራ ትክክል አይደለም። ወደ ራሳችሁ ተመለሱ። ይበቃችኋል። 3 ዓመት 4 ዓመት ሙሉ ሸቅላችኋል። ራሳችሁን አስከብሩ። አትልከስከሱ። ህዝብ እንዲጠላችሁ አትሁኑ። በዚህ ልክ ህዝብ አውርዶ እንዲፈጠፍጣችሁ አታድርጉ። ጉታጀራን አታሰድቡ። በአንድ ቆሻሻ ሰው ህዝብ መሰደብ የለበትም። ትውልድ እኮ ትዳር እንዲፈራ ሆነ እኮ። ሜንሽን አድርጉልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ።